ኒውዮርክ ከተማ የሚደንቀው ዓለም ገና ያልደረሰችበትን ሊገባን የማይችለውን ቴክኖሎጂ ከ100 ዓመት በፊት ያለመና ያቀደው ታዋቂ ሰዎችን ጥሩ ስንባል መጥራት የምንረሳው ሳይንቲስቶች ስንባል አልበርት አንስታይን፣ ቶማስ ኤዲሰን ከፈጠራ ሥራ ጋር አያይዘን ራይት ብራዘርስን አውሮፕላን፣ ሄንሪ ፎርድን ከመኪና ጋር አያይዘን እንጠራለን። ግን የተረሳው የሁሉ የሳይንስ ውጤቶች ላይ አሻራው ያረፈው ኒኮላይ ቴስላ ሙት አካል 3327 የሆቴል ክፍል ውስጥ በድን ሆኖ ተገኘ። ይህ በ80ዎቹ ዕድሜ ላይ የሚገኝ ተመራማሪና ፈጣሪ በመጨረሻው የሕይወት ዘመኑ ራሱን አግልሎ ብቻውን በምርምር ሥራ ላይ ማሳለፍ የመረጠበት ምክንያት ብዙዎች በጊዜው ያለመውን፣ ያሰበውን፣ የፈጠረውን ነገር እጃቸውን ዘርግተው ከመቀበል ይልቅ እብድ ነህ፣ ምትሃተኛ ነህ፣ አስሟተኛ ነህ እያሉ መገለሉ የኢኮኖሚ ጫናው ሲበዛበት ነው። ኒኮላይ ቴስላ በቀድሞ ኦስትሪያ ሃንጋሪ በአሁኗ ክሮኤሽያ ውስጥ የተወለደ በፈጠራ ሥራውና ዩኒክ የሆነ የኤሌክትሪክና የፊዚክስ እውቀቱ አውሮፓ በተለያዩ ስፍራዎች ሲሰራ ከቆየ በኋላ ኒውዮርክ ወደሚገኘው የቶማስ ኤዲሰን የምርምር እና የፈጠራ የምርት ቢሮ በክብር ተጠርቶ ሲሰራ የኖረ አስደናቂ ተመራማሪ ሲሆን ኒኮላይ ቴስላ ብዙውን የፈጠራ ክህሎቱን ከቤት እመቤት ከሆነች እናቱ እንደተማረ የእሷን ባህሪ እንደያዘ ልብ ይሏል። ቴስላ ከፈጠራቸው እጅግ ብዙ የሳይንስ ምርምር ውጤቶች መካከል የኃይል ማመንጫ ኤሌክትሪካል ከረንት አንዱ ሲሆን ይኸው የፈጠራ ሥራው ከቶማስ ኤዲሰን ጋር ያጋጨውና በመጨረሻም እንዲለያዩ ያደረገው ሲሆን ኒኮላይ ቴስላ ከቶማስ ኤዲሰን ጋር ሥራ ካቆመ በኋላ ከአንድ የቅርብ ወዳጁ ጋር ሥራ ጀምሮ ኦልተርኔቲቭ ከረንትን ውጤታማ በሆነ መልኩ ለተለያዩ ሥራዎች ከማዋል ባሻገር ለመጀመሪያ ጊዜ በሃይድሮ ኤሌክትሪክ ፓወር የሚመነጭ የኃይል ማመንጫ በናያግራ ፎል ላይ ሰርተው ውጤታማ ቢሆኑም የገንዘብ አስተዳደርና ፋይናንሻል ማኔጅመንት እንዲሁም የተለያዩ ወጪዎች ድርጅታቸውን ሲያከስር እጅግ ከፍተኛ ሼር የነበረው ኒኮላይ ቴስላ በጥቂት ሽርፍራፊ ብሮች ያለውን በሚሊዮኖች የሚቆጠሩ ላይቶች ሸጦ ወደ ምርምርና ወደ ጥናት ስራው ሄደ። ቴስላ ከፈጠራቸው መካከል ዓለምን በሙሉ በቀላሉ ኤሌክትሪክ ሊያመነጭ የሚችል የምርምር ውጤት ያለምንም ገመድ ዝርጋታ ኤሌክትሪክን በተለያዩ ቦታዎች አመንጭቶ ማከፋፈል የሚቻልበት የፈጠራ ውጤት፣ ለኤክስሬ ማንሻ ማሽን ንድፈ ሐሳብ የፈጠራ ውጤት፣ ሪሞት ኮንትሮል የሆኑ የተለያዩ ዕቃዎችን በርቀት መቆጣጠር የሚያስችል ቴክኖሎጂ ጽንሰ ሐሳብ እንዲሁም ሌሎች ብዙዎች ሲያስቡ ኒኮላይ ቴስላ እዛ ሁሉ ውስጥ ድምፁ ሳይታወቅ ዕውቅና ባለመስጠታችን እየተገረመ ከኛ ጋር የሚኖር የዓለማችን ፈርጡ ሳይንቲስት እንዲሆን አድርጎታል። ይሄንን የሳይንስ ፈጠራና ምርምር ስናቀርብ ክብር ይሰማናል። ኖታ